በሩን ክፈቹ። ትትና ወይ መሳይ እስካሁን አልተኛሽም እንዴ? እንደምታየው እኮ ሌሊቱ እየገፋ ነው። አንቺ ደግሞ እረፍት ያስፈልግሻል። እንዴት ተኛለሁ መሳይ? ጭንቀቱ ራሱ እኮ እረፍት ነስቶኛል። ይገባኛል፣ ግን ቢያንስ እሺ እንዋጠችበት። ቢያንስ ውስጥሽን ያረጋጋሽ። አይ አልጠጣም መሳይ፣ ምንም አልፈልግም። ባይሆን በኋላ እጠጣለሁ። ይኸውልሽ ትትና፣ እንደዚህ ራስሽን አትውጪ። ሁሉም ነገር እኮ ይስተካከላል። ራስሽን እየጣልሽ ነው። ምን ላድርግ መሳይ? ቆይ ከዚህ የባሰ ምን ልሆን እችላለሁ? ይጎዳሻል እያልኩሽ እኮ ነው። በዚህ ሰዓት ራስሽ የጽጌ ህመም ከእንደገና ባሰባት። ምክንያቱም በባለፈው ክፍል እንዳያችሁት እንግዲህ የትትና አባትሽ የሆነ ነገር ማለት መልእክት እንድታደርስልኝ ተብሎ አብርሽ ለትትና በነገራት ጊዜ እንግዲህ በጣም ጩኸ ነበረ ማለት ነው። እንግዲህ ያ ነገር ከአእምሮ ላይ ተቀርጾባትና ጩኸት ምናምን ስላለ ቤት ውስጥ ጓገጭ ስለነበረ ህመሙ ብሶባታል ማለት ነው። እንግዲህ ጽጌ እንዴት ማንንም ሰው ለማወቅ አልቻለችም ማለት ነው። ጀስት በመከራ እንትና ቀርቧታል ማለት ነው። ለማን ነው መሳይ ብቻ ነው እንዲያናግራት የምትፈልገው ማለት ነው። አብርሽም ወደ ክላሷ ገብቶ ሲጠይቃት አንተ ማነህ? ምንድን ነው? ውጣልኝ፣ አትጩህብኝ ነው የምትለው ማለት ነው። እንግዲህ ጽጌ እያገገመች እያለ እንግዲህ ትትና በደረሰባት ነገር ምክንያት ስለጮኸች ህመሟ እንደገና ብሶባታል ማለት ነው። በዚህ ታይም እንግዲህ ትትናና የግሌ ራሳቸውን እየወቀሱ ነው ማለት ነው። የግሌ በሄደች ቁጥር እኔ ነኝ መንስኤው ለዚህ ሁሉ ነገር የዳረኳት እኔ ነኝ። የዛኔ አፌን ቢዘጋው ምን አለ? ዝም ብል ምን ነበረ? ለዚህ ሁሉ አደርስም ነገር የማይገባትን ነገር ባታይ ኑሮ ብላለች ማለት ነው። ትትናም እንግዲህ እኔ ራሴ ሁሉ ችግር ነኝ፣ እኔ ራሴ ዝም ብልስ የማይሆን ነገር ያው እንግዲህ ስለሰማው ራሴ መቆጣጠር ስላቃተኝ ስለ ጮኩ ነው እንግዲህ በእኔ ምክንያት ነው እሱ እንደዚህ የሆነችው እያለች ነው ማለት ነው። እንግዲህ እሷም አብርሽም ራስሽን አትውቀሽ እንደዚህ እያልሽ አንቺ ምን ታረጊ? መሆን መደረግ ያለበትን ነገር ነው እንግዲህ ሰው ሲሰማ ማይደነግጥ የለም። ጮሽ በዛ ላይ እንግዲህ እንደ ምክንያት ሆኖ ይሄ ነገር ተፈጠረ እንጂ በአንቺ ምክንያት አይደለም። ተወኝ፣ እኔ የራሴ ችግር ነኝ፣ ለራሴ ችግር አልበቃ ብሎ ለሰው ሁሉ ችግር ነው መሆነው እያለች ኢብን አብርሽ ላይ ጮኻበታለች ማለት ነው ትትና እንግዲህ አብርሽም ተረጋጊ፣ ራስን ለማረጋጋት ሞክሬ ብሎ በመከራት ጊዜ አልፈልግም፣ እንዴት ብዬ ነው የምረጋጋው? አባቴን ቁርጡን ንገረኝ፣ እኔ ደህና ነው ሞቷል ወይስ ድኗል ምናምን እያለችው ነበረ ማለት ነው። እሱም እንግዲህ ያው የአባትየው ምንም ተስፋ እንደሌላቸው ሰምቷል ማለት ነው። ግን ለልጅቷ የነገራት ተስፋ እንዳላቸው መዳን እንደሚችሉ ነው ማለት ነው። በባለፈው ክፍል እንዳያችሁት እንግዲህ ለእህትሽ ደውዬ እናገራለሁ እየዋሸሽ እንደሆነ እኛ ጋር እንዳለሽ እንደሆነ እየኖርሽ እንደሆነ እያስመሰልሽ እንደሆነ እናገራለሁ፣ የውሸት እንትን ይበቃል ብላታለች ማለት ነው። ማነው ስሟ ትዝታ ለትህትና ማለት ነው። እንግዲህ ይህን ነገር ሲያወሩና ሲጨቃጨቁ አብርሽ ደርሶ ነበር ማለት ነው። እንግዲህ አብርሽም ወዲያው በር እንደተንኳኳበት በር ሊከፍት በወጣ ታይም ላይ መሳይ መጥቷል ማለት ነው። መሳይ የትህትና ወንድም እንደሆነ እሱ ያውቃል፣ እሷ ግን አታውቅም። በጣም ይንከባከባታል። እሱም ጭንቀት ላይ ነው። ለምንድነው እንደዚህ የምትያት ምናምን ስትል ሲራት እንደውም አድርጌዋለሁ ምናምን ብለው ነበረ፣ ግን ያደረገችው አይመስለኝም። ምክንያቱም እሷን ለማስፈራራት እየተጠቀመች ይመስለኛል። ያው የእሷ ውሸት ስለተነቃባት ከአብርሃም እሷን ለመለያየት በዚህ ነገር አታላ አብርሃምን የራሷ የምታደርገው ስለመሰላት ነው ይመስለኛል። ስለዚህ እንግዲህ መሳይም እንግዲህ በቃ የራሱ ሆነ ጭንቀት አለበት። እሱንም አሞታል፣ ግን አንደርስታንድ የሚያደርገው የለም። እሱ ታሞ እያለ እንግዲህ ደግሞ እሷን እያስታመመ ነው ማለት ነው። ያው ላይክ
ማንንም መጠጋት ማንንም መቅረብ ስለማችል እንግዲህ ቀስ እያደረገ እያስታመመ ነው ጽጌን ማለት ነው። እሱም እንግዲህ ታሟል። ገልሞ ሲጠይቀው መሳይ ምንድን ነው ልክ አይደለህም፣ ፊትህ እኮ ላብላብ እያለህ ነው፣ ለምንድን ነው የማትናገረው? አሞህ እንደሆነ ህመምክን አትደብቅ ምናምን እያለ ነበረ ማለት ነው። እሱ ያው ብዙ ጭንቀቶች ስለተደራረቡበት ነው። አንደኛ የትትና አባት ሲታመም እንግዲህ ለእሷ አድርጎ የማያውቀውን የገንዘብ ወዳጁ መሳይ 25,000 ብር ለትትና ያው ነው ትንሽ ነው አውቃለሁኝ፣ ግን ደግሞ ለምንም ይሆናል ብሎ 25,000 ብር ለትትና ሰጥቷታል ማለት ነው። እሷም አይሆንም አልቀበልም ምናምን ስትለው አይ ችግር የለውም ምናምን አላት ማለት ነው። እንግዲህ ሌላው እሱ ያስጨንቀዋል፣ እየጠየቀም እየደወለም ይጠይቃል። እሱ ያስጨንቀዋል። ሌላ ነገር ደግሞ ጽጌም ታስጨንቀዋለች። ሌላ የራሱ በሽታ አለበት። እነዚህ ሶስቱን ነገሮች መቋቋም ስላቃተው በጣም አሞታል ማለት ነው መሳይ። ሶ አመመህ እንዴ ከኔ በፊት ልትሞት ነው እንዴ ምናምን እያለችው ነበረ ትትና ማለት ነው ማሚን ልጅቷ ማለት ነው። እንግዲህ አንቺ በፊት እንኳን ሳልንከባከብ አልሞትም፣ እኔ ያለሁልሽ፣ ማንም እንዳትፈሪያት፣ ማንም አይጮህብሽም ምናምን እያላት ነበረ ማለት ነው። እንግዲህ ያቺ ልጅቷ ትዝታ የምትባለው ራሱ እንደገና እየጮኸች ወጣ ብትል ለትንሽ ወጣ ብትል ራሱ እየጮኸች ህመሟን ለመቀስቀስ እየፈለገች ነበረ ማለት ነው። ሶ እንግዲህ የግሌ ደርሳ እንግዲህ አድናታለች ማለት ነው። እዛም አልሄድም አልንቀሳቀስም አንቺም ሂጂልኝ ምናምን እያለቻት ነበረ ማለት ነው። ድንገት በረድ ብሎላት ራሱ ብትወጣ መተንፈሻ አሳተታለች ማለት ነው። እንግዲህ መሳይን ለማገዝ ልጁን ተመልሶ መጥቶ ማለት ነው። ተንከሲስ እንግዲህ ከተመልሶ መጣበት ታይም ልጅቷ ታክማ ስትመለስ አሞሽ ነው እያስመሰልሽ ነው ምናምን እያሉ ቤቱን በአንድ እግሩ አቁመውታል ማለት ነው። ሁሉም ምን ያዋቂ ነኝ ብሎ የሚኖርበት ቤት እንግዲህ አብርሽ ኃላፊነት አለብኝ ይላል። ግን አብርሽ እንዲሰሙት አልቻሉም። አንዱ ባንዱ እየተጣሉ የልጅቷ ህመም እየባሰባት ነው የሚሄደው ማለት ነው። እንግዲህ እዛ ቤት ውስጥ የህመም መንፈስ ገብቷል እያለ ነበረ ገልሞ ማለት ነው። እውነት ገብቷል። አንደኛ መሳይ ተሟል፣ ሁለተኛ ልጅቷ ተመለች፣ ሶስተኛ ትትና ችግር ውስጥ ነች፣ ትዝታለች። እንግዲህ ትትና እንግዲህ በስተመጨረሻም ክላሷን መሳይ መጥቶ ውሃ ሰጥቷት ምናምን ከሄደ በኋላ ክላሷን ዘግታ መድኃኒት ለማዋጥ እየተዘጋጀች ነበረ። በቀጣይ ክፍል መድኃኒቱን ትውጠዋለች ወይስ ለአብርሽ ትከፍትለታለች የሚለውን በቀጣይ ክፍል እናያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ባይ